ለወንድ ልጅ እናቶች መተንላቸዋል። በጣም ማለት እንዴት ናችሁ? የወንድ ልጅ እናትነትስ እንዴት እያደረጋችሁ ነው? በዛ የወንድ ልጅ እናት መሆን ምን ያህል ከባድ እንደሆነ ብዙ ጊዜ በተለያየ በጨዋታም በተለያየ መንገድ ይነሳል። ግን ደግሞ እነዛ ወንድ ልጆች ደግሞ ነገ የሀገር ተረካቢ አባቶች የሚሆኑ ባለፈው ያወራናቸውን ነገሮች ሁሉ የሚመለከታቸው ልጆች ናቸው እና እናቶች ወንዶች ላይ ምን እየሰራን ነው? ባሎቻችን ላይ ያጣነውን ነገር፣ አባታችን ላይ ያጣነውን ነገር እንዴት ነው ልጆቻችን ላይ እየሰራን ነው? ወይ ያ በጣም ያጣነውን ያለውን ነገር አሁን አባት ላይ ያለው ኳሊቲ አለ አይደል? ብዙ ሴቶች ስናድግ እንደ አባታችን አይነት ባል ብዙዎቻችን እንደ እድል አንድ አሉ የአባቴን አይነት ባል። አሁን እንደውም እዚህ አሜሪካን ሀገር ይቅርታ አድርጉልኝ ቪዲዮ ስትሰሙ ብዙ የአበሻ ሴት ልጆች አበሻ ማግባት አይፈልጉም። በቃ ምክንያቱም ቤት ውስጥ የምናየው ነገር የአበሻ አባቶች ሪስፖንስብል አይደሉም ብለው እንትን ይላሉ። እሱ ራሱ የቻለ አጀንዳ ነው። ምንድን ነው የግድ መቀጠል መስራት ወደ መስራት አለበት ወይ? እሱ ብዙ አከራካሪ መጨቃጫቂ ብዙ ነገር ስለሆነ ተፈርኔ ይብሳል። ግን እድለኛ የሆነ ወላጅ ራሱን መተካት የሚፈልግ ልጅ ያፈራል። እንደ እናቴና እንደ አባቴ አይነት ያፈልጋሉ ይላሉ። አንዳንዱ በፊት ስንት ዳሩ ይባል ከእናትና ከአባቱ ከሚያንጻር ነው። ስለዚህ ወንድ ልጅ ስናሳድግ አሁን ለባል እያዘጋጀ ሆን አናስብ። ኦፍኮርስ ሴት ስናዛት ስናሳድግ ለሴት ለእናትነት እያሳደጉ ሆነ ለወንድ ልጆች እናቶች ስለመጣ አባቶች ላይ በተለይ እሱ ላይ ትኩረት አደረግ መሰለሽ ማለት ነው። አሁን ያለንበት ዘመን ልጆችን ትንሽ ሙቅቅ አድርገን የምንይዝበት ዘመን ነው። ሹሉ ብለን የምንይዝበት ዘመን ነው ማለት ይሄ ጋራ ሸንተረር ተራራ ምናምን የሚወጡበት ነገር የለም። ሁሉ ነገር እጃቸው ላይ ቀርቦላቸው ሶፋቸው ላይ ቀርቦላቸው ሳይርባቸው ራባቸው ተብለው ሳይጠማቸው ጠማቸው ተብለው የምናሳድግበት ዘመን ነው እና ይሄ አስተዳደጋችን ለወንዶች ፍስፍስ እያደረጋቸው ህይወት እንግዲህ አባትነት ውስጥ ብዙ ስትራግል አለ ብዙ ነገር። አሁን አባትሽ ሳይነግርሽ እኮ እሱ ኢኮኖሚካሊ ብዙ ብቻውን የሚጨነቅበት ብዙ ልጆቹን ለማሳደግ ለቤቱ የሚያስፈልግ ኃላፊነት ለማምጣት ብዙ የሚያምጥበት ነገር አለ። የሚሰራው የሚታገለው አለ እና ያለዛ ትግል ብቁ ልጆች ነው እያሳደግን ያለ ነው ብለን ራሳችንን እንድንጠረጥር ነው እንድንጠይቅ ነው የዛሬ በትክክል እናቶች አሁን ብዙ ጊዜ ነገሮች ሁኔታዎች ምናምን እየተስተካከለልን ሲመጣ የኛ ስራ ምንድነው የሚሆነው? ለልጆቻችን ነገሮችን ማመቻቸት፣ ማቅለል፣ ኦቨር ኬሪንግ ያ ነገር ደግሞ ዓለም እንደዛ ትቀበላል። ሁሉ ጊዜ ጥያቄ የሚሆነው ነገር ያ ነውና ልጆች ቻሌንጅን በተወሰነ መልኩ በደንብ በቃ ከቤት ውስጥ እያንዳንዱን በምታደርግ ነገር እያወቁ እያዩ ማደግ አለባቸው ብዬ አስባለሁ። እና ልጆች ደግሞ ዛሬም እንግዲህ አባቶች ላይ ነው ፎከስ የምናደርገው። ወንድ ልጅ በጣም አባቱ ኮፒ ያደርጋል። ስለዚህ አባት የሚያደርገው 99% ይባላል እንደውም አይደለ? እና ያንን አባት እያንዳንዱ እንቅስቃሴውን ለልጁ የሚያደርገውን ነገር ትኩረት እንዲሰጥና ደግሞ አባትም እንትን ደግሞ ሸት የምታደርገው እናት ናት። በቃ አስተዳደግ የየዕለት እንቅስቃሴ የምንከታተል እኛ እናቶች ነን ያለ ነው። ሰው ያንን ደግሞ እናት ነገ ዝም ብለሽ በቃ ከልጅ አብረን አጠገባችን ሲሆን ዘላለም ከኛ ጋር ምን እስኪመስል ድረስ ሌላ ሰው ትንሽ ካይለን ድረስ ማለት ነው ነገ ልክ እኛም ማንም እንዳይነካብን እንደማንፈልገው ባሎቻችን ምናምን እና ነገ እነሱ የሌላ ሰው ኃላፊነት የሚሆኑ ናቸው። ለሌላ ሰው ኃላፊነት የሚወጡ ናቸው እና እዛ ላይ መስራት አለባቸው። በጣም ማለት አሁን እስኪ ትንንሽ ነገሮችን እናንሳ። ዛሬ ጫማውን ማሰር የማይችል ልጅ ካሳደግን፣ ዛሬ የተኛበትን አልጋ ማንጠፍ የማይችል ልጅ ካሳደግን ወንድ ልጅ ምን ያደርግለታል እንላለን። which is responsibility ነው። አሁን የአልጋ ጉዳይ አይደለም፣ የጫማ ጉዳይ አይደለም፣ የበላበትን የማንሳት ጉዳይ አይደለም። ነገሩ ውስጥ እዛ ውስጥ ሪስፖንሲቢሊቲ ነው እያዳበረ የሚሄደው። ሴት ኖርማሊ ተፈጥሮ ራሱ ትዳሩ ራሱ ኤክስፔክት የሚደረገው ነገር ወደ ኩሽና ስራ ቤቱ ወደ ማድረግ ምናምን ተፈጥሯችንም ይወስደናል። ወንዶች ግን አሁን ኃላፊነትን የምታለማምድበት እድል ነው ማለት ኦሎ ዘሰደን 18 ዓመት ሲሞላ በቃ ከዚህ በኋላ የቤተሰቡ ጥላና ኃላፊነት ተሸከም ማለት አቺ ሽሩሩ እያልሽ እንደዚህ ሾክ እንዳይወጋ እያልሽ ያሳደግሽ ልጅ ግን ዛሬ ካልሲውን ማጠብ፣ ዛሬ የበላበትን ማንሳት፣ ዛሬ ቤት ውስጥ ለሚገዛልን ነገር ሪስፖንሲብል መሆን፣ ዛሬ በጀቲንግ ማወቅ እያወቀ ከሄደ ነገ ቤተሰብ መሸከም ይችላል።
ይችላል። አሁን ላይ ብዙ ወጣት ወንዶች ጌም ከመጫወት ቁጭ ብሎ ስልክ ከመጫወት ያለፈ ነገር አታይም። እና እንደውም ኢትዮጵያ ውስጥ ምን እዚህም ሀገር አብዛኛው ቲክቶከር የመሆን ቁጭ ብሎ የመብላት ወይም ደግሞ ውጭ ሀገር ያለች በጣም ይቅርታ አድርጉልኝ፣ ውጭ ሀገር ያለችን ሴት ብር እያስላኩ ቁጭ ብሎ የሚሆኑ ወንዶች አሉ። በቃ ዝም ብሎ እነሱ አይሰሩ፣ እሷ ሰርታ እሷ ታግላ እሷ እንትን ብላ የእሷ የሴት በቃ የሹገር ማሚ የምትኙ ብዙ በቃ በወንድ የማይጠበቅ የድሮ እንደውም አይ ቲንክ ላይፉ ራሱ ወንዶችን ላይፍ ስትራግል እንዲያደርጉ ስለሚያደርጋቸው ወንዶቹ ጠንካሮች ናቸው ብዬ አስባለሁ። ከዚህ ቀደም የነበረው ጀነሬሽን ላይ ማለት ነው። እና አሁን ግን የሚመጣው ጀነሬሽን በቃ ስፑን ፊዲንግ ነው። በቃ አንቺም እናት ሆነሽ ደግሞ በቃ አይደለ በጣም እውነት ነው። ልጆች ናቸው፣ እንወዳቸዋለን፣ ኬር ማድረግ አለብን፣ ለእነሱ ኃላፊነት መውሰድ አለብን። ያ ሆኖ እያለ ግን ኃላፊነታቸውንም እንዲያውቁ እያደረግን ማሳደግ አለብን ብዬ አስባለሁ። እና የሆነ በቃ ችግር የለውም የኔ ልጅ እንደዚህ ነው፣ የኔ ልጅ ትምህርቱ ላይ ጎበዝ ነው፣ የኔ ልጅ በዚህ ላይ እንዲህ ላይ እንደዚህ ነው ምናምን ብለን የሆነ መግፋት የለብንም ብዬ ነው የማስበው። እና እያንዳንዱን ነገር በቃ አይደለ ልክ ሴትም ሆነ ወንድም ሆነ ነው ሴት ወንድ እንደዚህ መሆናቸው አለ። ሰው በቃ የራሱን ኃላፊነት በራሱ መወጣት መቻል አለበት። ተፈጥሮ የሰጠውን ህግ መብላት መጠጣቱ በቃ አይደለ መተኛት ምናምን የተፈጥሮ ህጎች አሉ አይደለ? እነዛን ነገሮች ሲያደርግ በእነዛ ሂደት መሀል የሚያስፈልጉትን ነገሮች ያለማንም እርዳታ ማድረግ መቻል አለበት። አካል ጉዳተኛ እስካልሆነ በስተቀር አሁን ምን መሰለሽ ማርቲ፣ መጠየቅ የምንችለው ቀላል፣ ለምሳሌ አንቺ ልጅሽ አለ፣ ባልሽ አለ። ከባልሽ የምትጠብቂው ኃላፊነቶች አሉ። አሁን ባልሽ ቤትሽ ውስጥ የሸፈነልሽ ማድረግ የሚገባው የተሸከማቸውን ሸክሞች ታውቂያለሽ፣ በተለይ ሪስፖንሲቢሊቲ ታውቂያለሽ። እስቲ ለትንሽ ሰከንድ ወንድ ልጅሽን በባልሽ ቦታ አስቀምጪ። ይሄ ልጅ ሲያድግ ይሄንን መሸከም ይችላል። እንደውም ዘዋይረስ እየሆነ ሊሄድ ይችላል። ዘመኑ እየጨመረ ሲሄድ የሚጨምረው የሚጠበቅበት ነገር እየጨመረ ነው የሚሄድ። ሰው ልጄ ወንድ ልጄ በባሌ ቦታ ቢሆን መሸከም ይችላል ወይ? እንደዚህ አይነት ካፓሲቲ ላይ ነው ወይ እያሳደግኩ ያለሁት ብለን ራሳችን መጠየቅ እኮ ነው እናቶች በቀላሉ ማለት ነው። ምክንያቱም ነገም የምትመጣው ውስጥ ለልጄ የሚስት ሆና የምትመጣው ከልጄ የምጠብቅበት ኃላፊነቶች አሉ። ታግሎ ሰርቶ ጥሮ ግሮ አይዞሽ ብሎ ኢሞሽናሊም ከእሷ ስትሮንግ ሆኑ። አሁን እኔም ባሌም አንድ ችግር ላይ እኩል ካለቀስን እኮ አለቀ ነገር። እኔ ኢሞሽናል ነኝ፣ ሴት ነው በቃ መፍትሄው አይታየኝም ለቅሶ ምናምን። ወንድ ልጅ ግን አይዞሽ ኢቨን በጣም መጥፎ ጉዳይ ቢሆን እንኳን እንወጣዋለን ያልፋል ምናምን ብሎ የሆነ ጀገን ሲያደርግሽ ነው። ሶ ለእንደዛ ዝግጁ ነን ወይ? አሁን እኮ ቶይ ሲቀማ ትንሽ መጫወታ ሲቀማ በቀላሉ በቃ ኢሞሽኑን መቆጣጠር የማይችል ልጅ እኛም ሄደን ገብተን አይዞና ምናምን ነው ሲወጣ ፈልላል። እውነት ትንሽ ደም ትንሽ ስክራች ያደርገው እኔም ራሴን ጨምሬ ነው ባይዘ ወንድ ልጅ ትንሽ ሲጭረው ማሚ ደግሞ እኛ እንደነግጣለን በቃ ምናምን ወደቀን። ወንድ ልጅ ሆነ እኮ ጣሪያ እየሰራ ሊወቅ ይችላል። ዶክተር ቢሆን የአራት ሰዓት መስራት ይጠበቅበታል። ኢንጂነር ቢሆን የትኛውም ሲቹዌሽን ላይ ቢሆን ከወንድ ከሴት በበለጠ የቤተሰብ ኃላፊነት የሚሸከም። ስለዚህ ኃላፊነት ለመሸከም ውሳኔ ለመወሰን ምርጫውን የሚያውቅ ወንድ ቆራጥ ወንድ አድርገን እያሳደግን ነው ወይ የሚለው ነገር እኔ በጣም ያሳስበኛል ነው ብዬ አላስብም። እንደዛ እያሳደጋችሁ ያላችሁ ወንድ ቤተሰቦች ካላችሁ ጥሩ። እኔ በበኩሌ አይደለም ለራሴ የሚመክረው ምክር ነው። መሆን አለባቸው የሚለውን ነገር እኔ በተለይ አጋጣሚ ልጆች የሌላም ሰው ልጆች ሳገኝ ሲያለቅሱ ስላለቀስኩ ልሳም በቃ ሁሌ እንትን የምለው ነገር ነው። ምክንያቱም እንዴት ነው ሀሳባቸውን በትክክል መግለጽ የሚችሉ በማልቀስ ማሳመን እንዳለባቸው ሳይሆን ያንን ነገር በቃ እንደዚህ ሆኜ ነው ብሎ ማስረዳት የሚችሉ በቃ ጀንትል መሆን አለባችሁ። ምንድን ነው የፈለግከው ነገር ለምን ታለቅሳለህ ንገረኝ ምናምን እላቸዋለሁ። እና ብዙ ጊዜ በንግግር የሚያምኑ ምናምን ያንን በቃ ይሄ ያለ ቤታቸው ስሜታቸው በተዘግተው ለሄድ እንደዚህ በቃ የሆነ ክፍል ውስጥ ራሳቸው እንትን በማለት ምናምን እንትን እንዲሉ ለምን በቃ ብዙ አይነት እንትኖች አሉ አይደለ? በቃ ራሳቸውን እንዲያረጋጉ ከዛ በኋላ ደግሞ በትክክል መልስ መስጠት የሚችሉ አይነት እንዲሆኑ የተለያዩ አይነት ፓረንቲንግ መንገዶችም አሉ። እያነበባችሁ ከጊዜው ጋር መሄድ አለባችሁ። ዝም ብሎ በዘፈቀደ ማሳደግ አልተቻለም። በቃ እኔ ልውደቅልን ልነጠፍል ያልፋል። አሁን የእኛ ነርቸሪ ጥሩ ነው፣ እኛም ስሜታችን ይወጣል። ግን ይሄ ልጅ ነገ እኔን እንለዋለን ወይ ትዳሩ ላይ ነው። ምክንያቱም ተደርበን ባልሆነን ሴት አናገባለን እየጎዳ ነው ማለት ይረግሙናል። ለምን ይሄን አላስለመደችንም እኮ ይሉናል እኮ ለምን ይሄን ነገር ህይወት እንደዛ ይጠብቅማ
ቢነግድ ሊከስር ይችላል። ጥሩ ሐኪም ቢሆን የሆነ ጊዜ ፌል ሊያደርግ ይችላል። ብዙ ነገር ህይወት ላይ አፕል ሊያደርግ ይችላል። ኢቭን በጣም የተሳካለትም ሰክሰስፉልም ሆኖ ቢቀጥል ሳምቲንግ ሰክሰሱንም ራሱ መሸከም የሚችል ኢሞሽኑን ኮንትሮል ማድረግ የሚችል ራሱን መግዛት የሚችል ልጅ መሆን አለበት። ይሄ ባይዘው ለሴትም ጥሩ ነው። ግን ወንዶች ሞር ሴት አሁን በስሜት ስስ ብንሆንም ብዙ ነገር መሸከም ባንችል አትሊስት መሸከም የሚችል ባል ልናገባ እንችላለን፣ ሊመራን እንችላለን። አሁን በብዙ ደካማ ሆነ የሚያግዘን ሰው እኮ አለን አብሮናል። ወንዶች ግን እንደዛ አይደለንም። በሀሳብ ልታግዘው ረዳት ልትሆንለት ትችላለች። ግን ወንድ ልጅ አለ በቃ ቆፍጠን ማለት፣ ውሳኔ መወሰን፣ ምርጫ መምረጥ፣ ሪስፖንሲቢሊቲውን መወጣት፣ ቤተሰቡንም ልጆቹን መሸከም የሚችል የሆነ ወኔ ያለ ወንድ ያስፈልጋልና አሁን ላይ እኛ ቲክቶክ ምኑ ያንን እየቀማቸው ያለ ይመስለኛል። በትክክል ብለሻል። እና እዚህ ሀገር አሁን አንዳንዴ ጥሩ ነገር መኮረጅ እዚህ ሀገር አሁን ብዙ ጊዜ አያቸዋለሁ እና የሆነ አለ አይደል እኛ አበሾች ስብስብ ብንለው ሲወድቁ ምናምን የሆነ እንትን ማለት የሆነ ችግር ላይፉ ላይ ሲፈጠር ነገር ፊክስ የሚያደርግበትን መንገድ የሚያገኘው ዛሬ ላይ ሲወድቅ መነሳቱን ሲያውቅ ነው። የሆነ ነገር ካደናቀፈ ቀጥሎ እንዴት መሄድ እንዳለበት ያውቃል፣ ይማርበታል ምናምን ነው የሚሉሽ ታዩ ነው የሚሉሽ እና እኛ ምንድነው ግን ይሄ በቃ ደስ ይላል ነገር ምናምን ይሉናል እና ያ ምንድነው በቃ እኛ ያው ያደግንበትን መንገድ ነው which is good ነው፣ ግን ለልጆቻችን ይጠቅማሉ። የሆነ ነገር ይዘሽ ለመቀጠልም መንሰፍሰፍሽ ምናምን እንዳለ ሆኖ ግን እንዴት ነው ብቁ ዜጋ ለማፍራት ይጠቅመኛል፣ እንዴት ነው ማድረግ ያለብን እያንዳንዱ እንቅስቃሴያችን ባይዘው በቃ ለዘራ ነው ተክል ፍሬያማነት ባቀው እያደገ ወደ ዛፍነት ወደ የሆነ ማታቃኙ እድሜ ላይ ይደርሳል። ስለዚህ በጣም በቃ አይደለ ዘመኑ በጣም ከባድ ሆኗል እና ሲል የሚመስሉ ነገሮች ላይ መስራት አለብን እናቶች ብዬ አስባለሁ። እንትን ነው አንዳንዴ አርቀን አናስብም። ይሄ ቤት ውስጥ የምናየው ቤቢ ይሄ ቤት ውስጥ የምናየው ትንሽ ልጅ ሁሌ ትንሽ ልጅ ሆኖ የሚቀር ነው የሚመስለን። ያድጋል፣ ለኃላፊነት ይደርሳል በየሌቭሉ ማለት ነው። ከእኛ ተለይቶ ይሄዳል፣ ኮሌጅ ሃይስኩል ይገባል። ብዙ የላይፍ ምርጫዎች ይመጣሉ እጁ ላይ ሰው ነው ማለት የሚችል ይሄኛው ለእኔ አይሆንም ይሄኛው ነው ለእኔ የሚሆነው አሁን ይሄ ጊዜው አይደለም ማለት የሚችል ነገሮችን መሸከም የሚችል አርቆ ማሰብ የሚችል ወንድ የሆነ ልጅ ኳሊቲ አለ። አሁን ላይ ቁጭ ብሎ የሴት ጥገኛ ሆኖ ሴት ልጅን እየጀነጀነ የአረብ ሀገር ብር የሚበላ ወንድ እነዚህ የኛ የስራ ውጤቶች ናቸው። እውነቴን ነው። ቁጭ አድርገን ሳይቸግራቸው የምንቀልባቸው ሳይሰሩ የሚበሉ ከሆነ ነገም ሳይሰሩ የሚበሉ አይነት ሴት ወንድ ነው የሚሆኑት። ወይ ደግሞ ሚና የተለዋወጠ አይቻታቂ አንዳንዴ ይቅርታ ይሄ ትክክል ለእኔ ነው ፐርሰናሊ በቃ ወንዱ ሚስት ሆኖ ባል ደግሞ ሴቷ ሆና አንዳንድ ቤት ታያለች። በቃ እኔ በኩራት እኔ ቤት ነኝ ልጆች ቴክ ኬር አደርጋለሁ እኔ ያሳድጋለሁ እሷ እየሰራች ነው የሚል ማለት ነው። ውጪ እኔ ለእኔ ይቅርታ አድርጉልኝ ከተፈጥሮ ጋር መጣላት ነው ብዬ አስባለሁ። አይመጣም የላይፍ ሁኔታ ካላስገደደ በስተቀር አንዳንድ ጊዜ የሆነ ስራ እስክታገኝ ምናምን ጊዜያዊ ነገሮች አሉ። ግን ዋና ብለሽ ግን ቦታ ይሄ ነው ብለሽ እንደዚህ ማድረጉ እኔ ተገቢ ነው ብዬ አላስብም። ልጆች ሙሉ ለሙሉ በደንብ ማግኘትና መከተል ያለባቸው እናታቸው ነው። ከእናት የሚያገኙት ነገር ተፈጥሮ የሰጣቸው ነገር ነው። በቃ አይደለ ከእንትን ይጀምራል። እናትነት እኮ ከማርገዝ ደምሽን ከመለዋወጥ የሚጀምር ነገር ነው። አንቺ የበላሽውን በቃ ያደረግሽውን አድርጎ ነው ያድርገው ያ ነገር ሲያድጉም ደግሞ አጠገባቸው ሆነሽ በቃ እግዚአብሔር በሰጠሽ በዛ ነገር መስራት መቻል አለብሽ። አባቶች ደግሞ የራሳቸው ሚና አላቸው። የግድ ወጥተው ምናምን መስራት ብቻ ነው ያለባቸው ያልን ሳይሆን አብረው ሲሆኑ እነሱም ማድረግ ያለባቸው ነገር አለ፣ እኛም ሴቶች ማድረግ ያለብን ነገር አለ። ግን በቃ እንዴት ነው ነገ ይሄ ልጅ ወልጄ የማሳድገው ወንድ ልጅ ለሌላ ሴት ለሌላ እንዴት ነው ብቁ ሆኖ ቤቱን ሊመራ የሚችለው? እንዴት ነው ሊረዳት የሚችለው? በቃ ለሌላ አንቺ ሴትነትን ታውቂያለሽ አይደል? ስለሆነ ሴት ምን ትፈልጋለች የሚለውን ታውቂያለሽ። ስለዚህ ብዙ ጊዜ እንዴት ነው ከእናቱ ጋር ጥግት ብሎ ያደገ ልጅ እኮ ኬሪንግ ነው አይደል? በጣም ወንድ ልጅ ላይ አንዳንዴ አግብተው ራሱ እናቶች ከሱ ይበልጥ የማይወጡ እናቶች ሸሚዝ ምርጫ እኔ የማውቀው ነበረ ድሮ አዋሳቸው ሸሚዝ እናቱ ካልመረጠች ለማይለብስ ልክ ከእናቱ ጋር ለቅሶ ምን ትልምም ትልቅ ሆኖ ሐኪም ሆኖ ምናምን እንደዚህ አይነት ሰው አውቃለሁ እና ውጪ በጣም ትክክል ያልሆነ ምክንያቱም ነገ ቤተሰቡን መምራት አይችልም። ሁሌ ልጅ ነው የሚሆነው። ሰው እስቲ አንቺ አስቢው አሁን ያገባሽው ባል ልጅ ነው ማለት ልጅ ነው ማለት እንደ ልጅሽ አንቺ ምን ላድርግ እንዴት ላድርግ ይሄን ነገር እንዴት ልሁን አንቺ እሱ መጠየቅ ሲገባኝ እሱ አንቺን እየጠየቀ በአንቺ እየተመራ ያንቺን ብቻ ዳይሬክሽን እየፈለገ ቢኖር
ፎሪ ነው እንደ በቃ ለራሱ መሆን አለበት ብዬ ነው የማስበው። እና በቃ አንቺ እንዴት ነው ይሄ ከአንቺ ጋር አታች መሆን ያለበት ጊዜ ይባላል አይደለ? እንደየእድሜው እንደየጊዜው ያለሽን ነገሮች እያስተካከልሽ መሄድ አለብሽ ብዬ አስባለሁ። ትልቅም ልጆች ሆነው ምናምን አይተሽ ከሆነ እናትዬው ወይኔ እንደዚህ ዳይሆን ልጄ በዚህ ገብቶ ምናምን ሲሉ ምናምን ታያለሽ። እና ልጆቹ ራሱ እንትን አይሰማቸውም፣ ኮንፊደንስ አይሰማቸውም። አላሳደጉማ ባይዘው እኮ እሱ ነው አሁን ጊዜ የሚሄድብን ወላጆች ብዙ ጊዜ አሁን ልጅ ስለሆነ ነው እንላለን። አሁን በዚህ እድሜው ልብስ ለምሳሌ 2 ልብስ ሰጣችሁት አሁን መርጦ መልበስ አይችልም አይደለ? ስለዚህ 2 ልብስ ሰጠሽው ከዚህና ከዚህ ምረጥ ብትይው መምረጥን እየለመደ ይሄዳል። አንቺ እንዲለብስ ብትፈልጊውን 2 ኳሊቲ ልብስ ይለብስ ምርጫ ማድረግ እንዲችል ማድረግ ከህፃንነቱ እኮ ነው። አሁን ልጅነት ነው የምንጀምረው ከትንሽ ቶዮቹን ከመምረጥ ምርጫውን ራሱን መግዛት። አሁን በቃ ዛሬ ቶይ ይገዛል፣ ዛሬ ሬስቶራንት ልጅ ካለ ወይ እኔ ልጅ አፈልግናለሁ በቃ እሱ ፈልጎ እሱ ጠይቁ ብለን እንደዛ አለማይሰጠውማ ልጅማ ምንም አይጣ ምናምን ነገር አለ። ለልጅ መኖር ማለት የልጅ እያንዳንዱን ነገር ኃላፊነት ወስዶ በሚሄድበት መንገድ ለመምራት ሬዲ መሆን ነው ብዬ አስባለሁ። ዛሬ ባልሽን ይኸው ስንት ነገር እያስፈለገው አይደለም። አሁን ባሎቻችን በእውነት እኔ ብዙ ባሎች ይመስለኛል እኔ አይ በቃ ልክ ካገቡ ከወለዱ በኋላ እኔ ባሌ ለኔ ብሎ ሸሚዝ የገዛበትን ቀን አላውቅም። በእውነት ለኔ ልብስ ያስፈልገኛል ለኔ የሚለው ነገር የለም። ለልጆቼ ለቤተሰብ በቃ ጥላ ነው የሆነው ገብቶሻል። ያንን አድጎበት ስለመጣ ነው which ባያድግስ አሁን ለምሳሌ ላይፍ ለብዙ ነገር እያስፈልጋል። እኔ ለኔ ስልክ ካልገዛው ለኔ ልብስ ካልገዛው ልጆቹ ባይበሉስ በሰላም ትኖራለች። በቃ ጥሩ ባሉ ታያለሽ አትይም እኮ አይደል? በቃ ሰው እኛ የምናሳድገው ሰው ነገ ሳንበል ያገባል። ትውልድ እኮ ይቀጥላል። እኛንም አሳድገው ነው ያገባነው። እኛም ደግሞ የምናሳድጋቸው ነገ ለትዳር። ስለዚህ በጣም ሰልፊሽ መሆን የለባቸውም። ሰልፊሽ እንዳይሆኑ ራሳቸው ላይ በደንብ መስራት አለብን። በቃ ሁሉ ነገር ለእኔ እንዲህ ተደርጎልኝ ነው፣ ለእኔ እንዲህ ተነጥፎልኝ ነው፣ ለእኔ እንደዚህ ገብቶ ነው፣ እኔ ቤቴ ሳድግ እንደዚህ ሆኜ ነው፣ 4-3 እህቶች ተንከባክበውኝ ነው። በቃ እኔ እንዲያንስቼ አላውቅም፣ እንዲሆኛ አላውቅም። ላይፍ እንደዛ አይደለም። ላይፍ እንደዛ እውነታው እንደዛ አይደለም። እህቶቹ አያገቡትም ይሄን ሰውዬ፣ እናቱ አታገባው፣ ራሱን ችሎ ነው የሚኖረው። ስለዚህ አዘጋጁት በእውነት ልጆቻችሁ ሪስፖንሲብል ምን እናድርግ እንደ ፖይንት ብንሰጣችሁ አንደኛ ከትንንሽነታቸው ጀምሮ ሪስፖንሲብል ከትንንሽ ማለት አዲስ ከ5 ዓመት ጀምሮ ከ4 ዓመት ጀምሮ ነገሮችን ኮሚኒኬት ማድረግ በሚችሉበት እድሜ ቢያንስ ያወለቋትን ጫማ እንዲያነሱ ሪስፖንሲቢሊቲ እንዲሰማቸው ለሚደረግላቸው ነገር ቴንኪው እንዲሉ ሰው ስፔክት እንዲያደርጉ። አሁን ሰው ማክበር ያስለመድሹ ወንድ ልጅ ነገ ሄዶ አንድ ፍቅረኛ ጠይቀው ብትለው አክብሮ ይመለሳል። ካልዛ በቆንጨራ ካልገደልኩ ከስንት ካልደፋውብሽ የሚለው እኮ ምንም ተከልክሎ የማያውቀው ሰውዬ በቃ ድንገት የሆነ ነገር ሲከለከል ነው ብለናል በዚህ ጊዜ እና አሁን ልጆች አሁን እኔ እንደውም 4-5 ዓመት እንደውም ትልቅ ዲስፕሊን ለማስያዝ አይደለም እኔ አሁን ልጅ ትንሽ ሆኖ እንኳን በቃ የሆነ ነገር የሚላጥ ከውስጥ አውጥሽ ነገር በላ ምናምን ነገር አለበት በቃ ትራሽ ያደርጋል ሄዶ ትራሽ አድርጎ ይመጣል። በቃ የሆነ ነገር ይሄንን እንደዚህ አድርግ ምናምን ስትይው ውሃ አምጣልኝ እንደዚህ የሆነ አይደል እንትን እያለ ይመጣል ማለት ነው ማድረግ እንዳለበት። በቃ ይሄ ስንፍናን በቃ ስንፍና ትልቁ ነቀርሳ ስንፍና ነው። እና ያን ሁሉ ነገር ደግሞ እንደዚህ ብለሽ ያቀረብሽለት ሰው ደግሞ መጨረሻ ስንፍና ነው በቃ ተደርጎለታል። ምንም በራሱ የማድረግ ኢነርጂ ሌላውን ይሄ በትምህርትም ይሁን በተለያየ ነገር ጎበዝ ለመሆን ራሱ እኮ እንዴት ነው ኃላፊነትን መቀበል የሚችል እኮ ንቁ በጣም ንቁ ነው። ደስ ይልሻል ሲራመድ ሲያደርግ ኤቭሪቲንግ ላይ ያስደስትሻል። ምንም ሲለብስ ያምርበታል። ለሰው ልጅ በቃ ከምንም በላይ ንቃት አስፈላጊ ነው ያስፈልጋል። ያንን የስንፍና እንትን የሚያስወግደው ደግሞ ምንድነው ይሄ ኃላፊነትን እንዲወጣ አድርገሽ የምታሳድጊ ነገር ነው። በጣም እሱ በጣም ልፍስፍስ ወንዶች በጣም ለምንድን ነው መሰላችሁ ወንድ ልጅ ላይ እናቶች በተለይ ነው የምናጠፋው ከአባቶች ደበቅ አድርገን ልጆቻችን ጥፋት ሲያጠፉ ሴት ልጅ እናቶች ለወንዶች እንራራለን። ሆነ ተፈጥሮ ኔቸር ያው ወደ ተቃራኒ ይወስደናል። ብዙ ጊዜ ሴት ለሴት እናትና ሴት ልጅ ብዙ ጊዜ በወንዶች ውስጥ ይገባሉ ጎልሙስና ላይ። እኛ ደግሞ ደበቅ አድርገን ምናምን እየጠቀምናቸው ስለሚመስለን ግን እየገደልናቸው ነገ ህይወትን እንዳይኖሩ እያደረግን በቃ አሁን ለምሳሌ እዚህ ሀገር ልክ 18 ዓመት ኮሌጅ ምናምን ሲመረቁ ፈረንጆቹ ከቤት ያስወጧቸዋል። ጨክነውባቸው አይደለም ላይፍ ስለሚጠብቃቸው በቃ ወጥተው ጋስቴሽን ይሰራሉ። እኛ ሹሩሩ ስንል ስንጨምቃቸው ነገ ትዳር ይዘው ግራ የሚገባቸው ከእናታቸው በቀነት መውጣት ማይችሉ ልጆችን እናፈራለን። ትንሽ ደግሞ ሲያጡ ራሳቸው የሚያጠፉ ልጆች እናፈራለን። እና እናቶች
የሳሳን እየመሰልን ወንድ ልጆችን በጣም የሆነ ከመንገድ እያሳፍን ያለን ነው። ወንድ ልጅ ስትሮንግ መሆን አለበት፣ ደፋር መሆን አለበት፣ ውሳኔ ሰጪ መሆን አለበት። በቃ እናንተ ማግባት የምትፈልጉት ባሎቻችሁ እንዲሆንላችሁ የምትፈልጉት አይነት ሰው እሱ መሆን ያለበት። ሄዶ የሳምበዲ ባል እኮ ነው፣ ሌላ ባል ከየት ይመጣል? ስለዚህ በቃ መስራት ያለባችሁ እሱ ላይ ነው ማለት ነው። በቃ ራሱን የሚገዛ ስሜቱን የሚቆጣጠር ምርጫውን የሚያውቅ ዲሲፕሊን ያለው ራሱን የሚጠብቅ አሁን ላይ እንደ ድሮ የእጅ ውሃ አቅርባለት እንደው ግንህን ልቀብ ምትል ሚስት ላያገባ ይችላል። ራሱ ኩክ ማድረግ ሊጠበቅበት ይችላል። ስለዚህ አሁን እናንተ ሳህኑን እያነሳችሁ ትራሽ እያረጋችሁ ለጫማ በጣም እናድሉታል። ጫማውን አውልቆ ውርውር አድርጎ ካልሲ ወርውሮ እናት ሰብስባ በቃ ዛሬ አልጋውን እሷ አንጥፋ ክፍሉን እሷ ትፍታ እሱ ጌም ይጫወታል። ላይፍ እንደዛ አይደለም፣ ህይወት እንደዛ አይደለም። ትልቅ ሸክም የሚጠብቀውን ሰውዬ ልፍስፍስ ባናደርገው ጥሩ ነው። ሌላው ከምንም በላይ ከንግግር ምሳሌነት እንዳሉ ሴት ልጆች ሳናቀውም ስናቀውም አሁን ላይ ላይፍ ከሆነ እናትሽን አኗኗር ቤትሽ ውስጥ ብታገቢ በብዙ አንዳንዴ እንደውም እኔ ይገርመኛል። ይህን ኮፒ አድርጊያት ነበር እንደ አይመስለኝም ነበር እና ስኖር ነው የገባኝና ኦኬ እናቴን ይህንን ምስሌ ኮፒ አድርጊያታለሁ ወይም ደግሞ ጀነቲካዊ የወረስኳቸው ነገሮች አሉ ማሰባለሁ እና ብዙ ነገር ላይ እንደው ዘዴ እናቴን እየመሰልኩ ነው ራሴ ለማገኘው ሰው ወንድ ልጆችን እንደዛው ልክ አባታቸውን የመሆን ቴንደንሲያቸው አይሉና ፕሊስ አባቶች በቃ ሚስቶቻችሁ የምታከብሩ የምትሆኑት ለሚስቶቻችሁ ክብር ብቻ ሳይሆን ልጆቻችሁ ስለሚማሩ ነገ ሚስቶቻችሁን የሚያከብሩ ወንድ ልጅ ማፍራት የምትፈልጉ ከሆነ ዛሬ እናንተ ሚስቶቻችሁን አክብሩ። ዛሬ እናንተ ሪስፖንሲቢሊቲያችሁ የምትወጡ ለቤተሰባችሁ ጥላ የምትሆኑ አባቶች ከሆናችሁ እነሱ ፎርሹር እንደዛ ነው የሚሆኑት፣ ኬትም አያመጡትም። እና እናንተም ሰነፍ ልፍስፍስ የማትሞክሩ አዳዲስ ነገር የማትጥሩ የማታቅዱ የማትደክሙ የማትሰሩ በሰው ገንዘብ የምትኖሩ በሴት ላብ የምትኖሩ ወንዶች ከሆናችሁ ምንም ጥርጥር የለውም እነዚህም ሰዎች እንደዛ ነው አድርገው በቃ ያ ነው የሚቀጠላቸው። ምክንያቱም ያዩትን ነው የሚሆኑትም። ያንን አንዳንዴ የሆነ መጥፎ ኢንቫይሮንመንት አንዳንድ እግዚአብሔር ሲባርክ ደግሞ ጠልቶ የተሻለ ሰው ለመሆን ብሎ ራሱ ላይ የሚሰራ ሰው ሊሆን ይችላል። በቃ ያደግኩበት ኢንቫይሮንመንት እንዲህ ስለሆነ በጭራሽ እንዲሆን የለብኝም ብዬ ነው እንዲሁም እሱም ተጎድቶ ብዙ ሄዶ ምናምን ደግሞ ላይፍ ላይ ብዙ ነገር ተምሮ ከተጎዳ በኋላ ነው ያንን የሚያገኘው ማለት ነው። ግን እኛ እናቶች እንላለን ልጆቻችን ቤታችን ናቸው፣ ለነሱ የተሻለ ነገር ነው እያደረግን ያለ ነው ብለን ግን እየጎዳናቸው ያለው ነገር ስላለ እዛ ላይ መስራት ነው የምንራችንና ኃላፊነታችንን ለይተን እንየው፣ አናደበላልቀው። እውነቴን ነው። ደግሞ እናቶች አባቶች እንዳይሰሩ እንቅፋት አንሁን። በቃ ጥፋታቸውን አንደብቅላቸው። መቀጣት ካለባቸው ይቀጡ። እውነት ጣልቃ አትግቡ። አንዳንድ የማይገቡን ነገሮች አሉ። እኛ ስስት እንላለን ከባለቤት ጋር የምጣለው ነገር በቃ ዛሬን ነው የማየው እና አሸማቀቀው ተቆጣቀው፣ ግን ይሄ ሰው ላይፍ ታይሙ እየተሰራ ነው ያለው። ስለዚህ አንዳንዴ በማይገባን ነገር እኛም ዝም ብለን ወንድ ልጅና አባት በቃ አብሮ ጊዜ ያሉ እሱም ስለሆነ ኮፒ እያደረገ የሆነ እኮ ሲያጫውታቸው ምናምን ራሱ እኮ እያሳቸው ወይኔ ተቀጨል እንጂ ነው የምንለው ሰውነታቸው ስትሮንግ መሆን እንዳለበት እና አንዳንዴ ለአባቶች የአባቶችን ነገር እንተውላቸው። ብዙ ጊዜ ደጋግመን የምለው ነገር ነው መሆን ያለበትን ነገር ነው ብዬ አስባለሁ። እና ከዛ በተጨማሪም ደግሞ ልጆቹን ይሆናል አይደለ ይሄ ልፍስፍስ ከመሆንም ከተለያየ ነገር አንፃር ብቻም ሳይሆን እንዴት ነው አፕሪሼት ማድረግ የሚችሉ ልጆች ማሳደግ አለብን ብዬ አስባለሁ። ዝም ብሎ ፕሮግራንት የመጣው የሚቀበሉን ሳይሆን አፕሪሼት ማድረግ የሚችሉ በቃ አይደለ ደስ ይላል እኮ አንዳንዴ አባቶች ያላስተዋሉትንም ነገር እንዴት እንደሰስቶች ምናምን እንዴት ይችላል ዛሬ እንደዚህ ሆነ ሲልሽ የሚሰማሽ ስሜት አለና የሆነ ነገር ስታደርጊለት ደግሞ ቴንኪው ማለት የሚችል በቃ የሆነ አመስጋኝ የሆነ የተደረገለትን ነገር ያ ደግሞ ነገ ላይፉ ላይ ለሚመጣበት ኤክስፔክታንስ ወሳኝ ነገር በጣም የሚቀበለውን ኃላፊነት ይወስዳል። ሌላው በጣም ቤዚክ ነገር ይሄን አንስተን ሳናነሳ ባንቀር ብዬ የማስበው በተለይ ሴት ልጅና ወንድ ልጅ አለን ወላጆች በጣም ፕሬሺየስሊ ሁለቱ ጾታዎች የተለያዩ መሆናቸውን አውቀን የምናሳድግበትን መንገድ የተለያየ መሆን አለበት። ስለምናደበላልቀው ራሴ ላይም ስላየው ኔቸር ዲፍረንስ አለ። በቃ ተፈጥሮ ለምሳሌ ፊልም እንዲል አስቀምጣቸዋለሁ ወንድና ልጅ ማለት ነው። ሴት ልጅ ተመስጣ ስቶሪውን በቃ ከአንድ እስከ መጨረሻ ወንድ ልጅ አይችልም።
5 ደቂቃ ይቆጠበጣል፣ 10 ደቂቃ ይቆጠበጣል እና ተቀመጥ ምናምን እያልኩ ነው። እና እኔ ራሱ በቃ ከጊዜ በኋላ እየተማርኩ በቃ ኔቸሩ አይደለም ወንድ ልጅ ቁጭ ብሎ ፊልም ማየት ወይ ቁጭ ብሎ አንድ ነገር ላይ ትኩረት አድርጎ እንደዛ መሮጥ ኢነርጂያቸው ማውጣት ይፈልጋሉ ወንዶች። በቃ ሴት በቃ አይተሽ እንደሆነ ከልጅነት ጀምሮ ቁጭ ብሎ ዕቃ መጫወት አንድ ነገር ላይ ማተኮር፣ ወንዶች መዝለል መንጠላጠል። እኛ ደግሞ ታው ትወርቃለህ ትደፋለህ ምናምን ራሴንም ጨምሮ እኔ ወንድ ልጄ ላይ ሳማው እውነቴን ነው የምላችሁ ከልብ የማወራው ሳዲ እንዲሆን አድርገዋል ብዬ አስባለሁ። በቃ ታው ትወርቃለህ ምናምን ኖ፣ ግን እንደዛ አይደለም። እሱ ኢነርጂ ወንድነቱን እያገኘው ነው ያለው ማለት ስትራግል አይደል። ለምሳሌ የሆነ እኮ ከባድ ነገር እኔና ባዲ አሁን እኩል ቢያጋጥመን እሱ ነው መጀመሪያ ሪያክሽን የሚወስደው። እኔ ገለል ነው ፈሪ ነኝ ውስጤ ስሜቴ ለዛ ወንዶች ያ ተፈጥሮ አላቸው። መንጠላጠል፣ መልፋት፣ መታገል፣ መበጠስ፣ መቁረጥ፣ ማበላሸት ምናምን እና ሬዲ መሆን አለበት። ሁለቱ ሰዎች በአንድ ላይ ኦፍኮርስ ወላጆች ይከብዳል ማለት እኛ አንድ ነን፣ ሁለት ሰው ትክክል ማለት ግን በተለያየ መንገድ ማድረጉ ከባድ ነው። ግን በቃ ዊ ሃቭ ቱ ኢቭን ቲቪ ስንመርጥላቸው ወንድየው የሚፈልገው ነው ሴቷም የሚፈልገው አክቲቪቲ ስንወስዳቸው ወንድ የሚፈልገው ነው ሴቷም በጣም ይለያያሉ። አንዳንዴ እናሳስባቸዋለን። እኔ አሁን አንዳንዴ ወንድ ልጅ ወደ ሴቷ ልጅ ሲመጣ ይዋል ወደ ሴት ዲሲሽን ማድረግ ሲያቅተው እንደሷ ሲሆን ምናምን እና እየቀማ ነው ወንድነቱ ከውስጥ እያወጣን ነው። በጣም ኮንሽስ ነው። እዚህ ላይ የአባቶች እገዛ ያስፈልጋል። ስፔሻሊ ሴቶቹን እኛ ኩሽና ሚዘን ብንገባ ኩሽና ብቻ ነው ሴት እያልኳቸው አይደለም። ግን ለምሳሌ ጥፍር ቀለም ብትቀቡ ሜካፕ ብታረጉ ይመስጣቸዋል። ወንዶቹ እሱ አይመስጣቸው። ስለዚህ ወንዶች ስትወጡ ግሮሰሪ ይዛችሁ ሄዳችሁ ከባባድ ነገር ብታስነሷቸው ይዛችሁ ብትሮጡ ብትላፉ ኢነርጂያቸውን እንዲያወጡ ወንዶቹ ብታደርጉ የሆነ ነገር ያበላሽ ኦኬ። ሲጀምር እኔ ልጆች ያሉበት ቤት ለተቻለ መጠን ለልጆች እንዲመቻለን ካደጉ በኋላ ፋሽኑም ሶፋው ይደርሳል። እውነቴን ነው እና ኢነርጂያቸውን የሚያወጡበትን መንገድ መፈለግ አለብንና የሁለቱ ጾታ ለየብቻ ኮሚኒኬት አድርጉ የምትል አንድ ፖድካስት ትሰራለች ስሰማት እና በጣም እሱ ላይ ኮንሽስ ሆነ ልንሰራ የሚገባኝ ይመስለኛል። በትክክል ያሻልና ይሄንን ሀሳብ ምንድነው እኔ መጨመር የምፈልገው መሰለሽ የሆነ የምታደርጊውን ነገር እያንዳንዱ ማለት ነው የምታደርጊ የወሰንሽውን ነገር ወደድንም ጠላንም ወለድን ልጅ አመጣን እዚህ ጋር አይደለም በቃ ትልቅ ኃላፊነት ውስጥ ነው የገባነው። ምንም ሳናስብም ይሆን ብለንም ተኝተን ይሆን ትልቅ ኃላፊነት ውስጥ ነው የገባነው። ያንን ኃላፊነት ደግሞ ዝም ብሎ 7 ልጅ 6 ልጅ መውለዱ አይደለም። የመጣልሽን ኃላፊነት እንዴት ነው በእኔ አቅም እንዴት ነው መወጣት የምችለው እንዴት ነው ማድረግ የምችለው በቃ ያንን ደግሞ በየእምነታችሁ ደግሞ እየጸለያችሁ በቃ አይደል እግዚአብሔር ጸጋውን እንዲሰጣችሁ አቅም እንዲሰጣቸው እየጸለያችሁ ግን ደግሞ ልክ አንቺ እንዳልሽው በሚፈልገው ሴት እንደሚፈልገው በአንድ ጊዜ ለሁለቱም መገኘት እንድትችሉ ጸጋው እንዲበዛላችሁ ጸሎት እያደረጋችሁ ኃላፊነቱ ግን ትልቅ ነው። ለዛም አይላችሁ ሬዲ ያድርጉ ማለት ነው። ለዛ መሰረቱ ደግሞ እኛ ሆነን መገኘት ነው። ሁለት ሰው አይደል ቤት ውስጥ ያለ እኛም እኮ ወንድና ሴት ነው የምንኖረው። ስለዚህ አባትዬው ቦታውን ይዞ ሚናውን ከተጫወተ እኔ ቦታዬን ይዤ ከተጫወተ ልጆቹ ያንን የሚያያሉ የየቦታችንን ያያሉ። በቃ ማሚ እንደዚህ ናት ዳዲ እንዲህ ነው የሚለው። ስለዚህ ወደዛ እየተሳቡ ይሄዳሉ። እኛም ግን እርስ በርስ ኃላፊነት የምንገፋፋ ከሆነ በዛ ቪዲዮ እንዳልነው ልጆቻችንንም ግራ ነው የምናጋባቸውና ስለዚህ ወንድ ልጅ ወንድ አድርገን እናሳድገው። ነገ ባል ነው የሚሆኑ ዛሬ ቤቢ መሆኑን ትንሽዬ ልጅ መሆኑን ለትልቅ ኃላፊነት ነው የምናዘጋጀውና ቢኬርፉል በጣም ኮንሽስ እንሁን፣ እናንብብ፣ እንሞክር፣ እንሩጥ። ለዚህ ደግሞ አባቶች አግዙ። እሺ ለሴቶች ብቻ አትተው። ወንድ ልጅ ማሳደግ ትንሽ ይከብዳል። እኛ ኢሞሽናችንን ነው የምናጋባባቸው፣ ፈሪ እናረጋቸዋለን። አይዞህ የኔ ልጅ ምናምን ፍቅር ያለን ስለምንሰጥ፣ ግን ወንድ ልጅ ደግሞ አይዞህ ቆፍጠን በላይ ወደክ ምን አባቱ ምናምን ሲል ስትሮንግ የሆነ ይሄዳልና ቤተሰብ በመተጋገዝ የሚመራ ነገር ነውና ቤት ደግሞ አልተሳካም እንደዚህ ምናምን ብለን ከምናለቃቀስ እኛስ ብቁ ባል እያፈራን ነው ወይ ከሄድ ይመጣል። አንቺ ምሳሌ ስራ ነው በቃ ቤተሰብን የምንሰራው እኛ እናቶች ነን። ኃላፊነታችንን ቦታችንን አውቀን ልጆቻችን ላይ በደንብ መስራት አለብን። በተለይ ደግሞ የወንድ ልጆች እናት እውነት ነው ወንድ ልጅ አድካሚ ነው ማሳደግ በጣም ከባድ ነው። ከህፃንነታቸው ጀምሮ ኢነርጂያቸው በጣም ከባድ እንደሆነ የታወቀ ነው እና ያንን ነገር ግን በተቻለን አቅም በቃ ለራሳችን ላይ እየሰራን እያነበብን ማድረግ ያለብንን ነገሮች እያወቅን ልክ ከዘመኑ እኩል መጓዝ አለብን።
ስለዚህ ዛሬ እንግዲህ የአባቶችን ቀን አስመልክተን እኛስ በየቤታችን ያሉ ትንንሽ ቤቢዎችን ለአባትነት ለባልነት እንዴት እያዘጋጀን ነው ብለን እናቶችን ነው የጠየቅነው። እስኪ እናቶች ቻሌንጅ ያደረጋችሁ ወይ የቀለላችሁ መንገድ ካለ ደግሞ ጻፉልን። እኛም እያሳደግን አይደል ልንማር ነው እና ጻፉልን፣ ላኩልን። ሰብስክራይብ ማድረግ እንዳይረሳ። አጓጉ ሳታረጉ አትሞቱ ፕሊዝ። እንትኗን በተናን ቀን ማድረግ ነው ያን ደቂቃ ስራ ነው። ቴንኪው በጣም የሳምንት ሳይበለን ሰላም ነው።